እሺ ሊቨርፑልና ጁቬንቱስ ሰርጅ ናብሪ ለማስፈረም ከፍተኛ ፉክክርና ድርድር እያደረጉ ይገኛሉ ተብሏል። ከባየር ሙኒክ ጋር በዚህ ሰዓት እንደሚታወቀው የጀርመኑ ኃያል ክለብ የክንፍ አጥቂ ተጫዋች ነው። ባየር ማነው ሰርጅ ናብሪ ረጅም ዓመታትን በዚህ ክለብ ካሳለፉ ተጫዋቾች መካከል አንዱ ስለመሆኑ መናገር ይችላል። የፕሪሚየር ሊግ ፉትቦል ልምድ አለው በአርሰናል ቤት እንደሚታወቀው። ከዛ ጋር በተያያዘ ይበልጥ የክንፍ ማጥቃት እንቅስቃሴያቸውን ለማጠናከር ከፍተኛ ጥረት እያደረጉ የሚገኙት ሊቨርፑልም ሆነ ጁቬንቱስ የተጫዋቹ ፈላጊ ሆነው ብቅ ብሏል ተብሎ የተገለጸ ይገኛል። ሰርጅ ናብሪ በአጠቃላይ በባየር ሙኒክ ከፍታም ዝቅታም ጊዜያቶችን አንድ ላይ አቀላቅሎ ያው ረጅም ዓመታትን ተጫዋች ሲያሳልፍ ያ ነገሮች ያጋጥማሉ። በተለይ ቪንሰንት ኮምፓኒ ከመጣበት ጊዜ አንስቶ በሁለት ጨዋታ አንዴ እንደዚያ ብቻ በቋሚነት የሚሰላለፍ የሮቴሽናል ፕሌየር ሆኖ እየታየ ይገኛል። ከዛ በፊት በነበሩት ጊዜያቶች ላይ አንዳንዴ የሚሰለፍበት አንዳንዴ ደግሞ የማይሰለፍባቸው አጋጣሚዎች ይኖራሉ። ጉዳት በተደጋጋሚ የሚያጋጥመው ተጫዋች ስለመሆኑ መናገር ይቻላል። በተለይ ባለፉት 2 ዓመታት ከሰርጅ ናብሪ ጋር በተያያዘ ያሉት ርዕሰ ጉዳዮች ነው የሚመስሉት። ከ2 ዓመት በፊት በነበሩት ጊዜያቶች ላይ ግን የክለቡ ቁልፍ ከሚባሉ የክንፍ ማጥቃት እንቅስቃሴ ላይ መሰረት አድርጎ ከሚጫወቱ ተጫዋቾች መካከል አንዱ እንደነበር ይታወቃል። በተለይ ደግሞ አሪያን ሮበን ክለቡን ከለቀቀ በኋላ የሱ ፈለግን በመከተል ጥሩ አቅም ያለው ተጫዋች ባየር ሚዩኒኮች እንዳገኙ መናገር ይቻላል። ቢያንስ ቦታው ጥሩ በሚባል አቅም ባለው ተጫዋች አንድ ለአንድ በጣም ጥሩ ነው። በነገራችን ላይ ሰርጅ ናብሪ ከዚህ በፊትም እንዲሁ በአውሮፓ ሻምፒዮንስ ሊግ ላይ ወሳኝ የሚባሉ ታሪኮችን የሰራ ተጫዋች እንደሆነ ይታወቃልና በቡንደስሊጋው በአጠቃላይ ከባየር ሙኒክ ጋር 202 ጨዋታዎችን ተጫውቷል። በዚህ ክለብ ምን ያክል ረጅም ዓመታት እንዳሳለፈው አመላካሽ ጉዳይ ነው። 74 ጎል አለው፣ 36 ኳስ አመቻችቶ አቀብሏል። ለሻምፒዮንስ ሊግ ጨዋታዎች ላይ ብቻ ከተመለከተን 61 ጨዋታዎችን አድርጓል ለባየር ሙኒክ ማለት ነው። ለጀርመናዊ ኃያል ክለብ 16 ጎሎችን አስቆጥሮ 11 ኳስ አመቻችቶ አቀብሏል። ሰርጅ ናብሪ ፕራይሙ ላይ በጣም ጥሩ አቅም የነበረው ተጫዋች ስለመሆኑ በግልጽ መናገር ይቻላልና ሊቨርፑል አሁን ያው መሐመድ ሳላ የሚታየው ይሄ ተገማች የሚባል አይነት የጨዋታ እንቅስቃሴ እርግጥ እድሜው 33 ነው ቢሆንም አሁን ያንን መስመር ብቻ ማጠናከር መቻል እንዳለባቸው አምኗል ተብሏል። ሳላ ቢጎዳ ቢታመም ህመም ቢያጋጥመው ሌሎች ተያያዥ ጉዳዮች ቢነሱ ቦታውን ሊተካ የሚችል ተጫዋች ማን ነው የሚለው ሊቨርፑል ቤት ራሱን የቻለ ትልቅ ጥያቄ ነው። ሁጎ ኤኪቲኬ ያው በዛ ቦታ ላይ ብዙ የሚጫወት አይነት ተጫዋች አይደለም። እርግጡን ለገብ ነው ግን ከግራ ቢነሳና አጥቂ መስመር ቦታ ላይ ቢጫወት ነው በተለይ ምርጫው የሆነው ማለት ነው። ከፈረንሳይ ብሔራዊ ቡድን ጋር ያስቆጠራት ጎል ለክሮኤሺያ ማለት ነው 4ኛዋን ጎል ሲያስቆጠር ያው ተጫዋቹ ያለውን አቅም በግልጽ የሚያመላክት ነው ከግራ መስመር ሲነሳ ማለት ነውና ሌሎችም ተጫዋቾች እንደነ ኮዲ ጋክፖ ያንን መስመር ይሸፍናሉ ተብሎ አይገመትም። ከዛ አንፃር ያንን ቦታ ቢያንስ በቀሪ ውድድር ዘመን ላይ ለማጠናከር ፍላጎት አላቸው ተብሎ የተገለጸ ይገኛል። ኮንትራቱን ለማደስ ከፍ ባለ መንገድ እየተነጋገረ ይገኛል ግን ባየር ሙኒኮች ተጫዋቹን የሚያገኘውን እንግዲህ ዓመታዊ ገቢ እንዲቀንስ ፍላጎት አላቸው። ተጫዋቹ ደግሞ በዛ መንገድ መቃኘት እየፈለገ አይደለም። ውሉ ደግሞ እስከ ቀጣይ ዓመት ነው በጀርመኑ ኃያል ክለብ ወይም ደግሞ በአሊያንዝ አሬና የሚያቆየው ማለት ነው። በአመት ከ17 እስከ 20 ሚሊዮን ዩሮ ያገኛል። ሰርጅ ናብሪ አሁን 30 ዓመቱ ላይ ነው የሚገኘው። ከሚሰለፍበት ሁኔታ መጣበብ ጋር በተያያዘ ያው ኦሊሴ እንዲሁም ደግሞ በተለይ ሉዊስ ዲያዝ እና እንዲሁም በፊት መስመር ላይ ሃሪኬን ናቸው በቋሚነት የሚሰለፉት። የማይክል ኦሊሴ ተታዋቂ ተጫዋቹ ደግሞ ዝቅ ብሏል ሰርጅ ናብሪ። ከዛ አንፃር ያው ደሞዙንም እንዲቀንስ ይፈልጋል በክለቡ ማለት ነው በባየር ሙኒክ ማለት ነው። ዞሮ ተጫዋቹ ደግሞ ይሄንን የመቀነስ ፍላጎት ከሌለው ጥያቄና መልስ በሌለው መልኩ ተጫዋቹ ለሽያጭ ይቀርባል ተብሎ ነው የሚገመተው። ውሉ ቀደም ብዬ እንዳነሳሁት በይህ የውድድር ዘመን ሲጠናቀቅ ፍጻሜውን ያገኛል። ስለዚህ በመጪው ጥር ወርም ተጫዋቹ ክለቡ ሊለቅ የሚችልበት አጋጣሚ ሊኖር እንደሚችል አመላካች ርዕሰ ጉዳይ ነው። እንግዲህ ይሄንንም ጉዳይ ቢልድ በፊት ገጹ ይዞት የወጣው መረጃ ስለመሆኑ መናገር ይችላል። ጁቬንቱስም በሉቺያኖ ስፓሌቲ ስር እንግዲህ የማጥቃት እንቅስቃሴያቸውን ለማጠናከር ተጫዋቹ ላይ ፍላጎት እንዳላቸው በግልጽ እየተገለጸ ነው። እንግዲህ ተጫዋቹ ቀጣይ ማረፊያው ወይም ደግሞ እንቅስቃሴው ውሉን ያድሳል ወይስ ደግሞ ክለቡን ለመልቀቅ ይወስናል የሚሉት ጉዳዮች ከሰርጅ ናብሪ ጋር በተያያዘ በቀጣይ ይጠብቃሉ። ከዛ ውጪ ስፖርቲንግ ሊዝበኖች ወሳኙ አማካኛቸው ሞርተን ሂልመንድ በመጪው ጥር የዞር መስኮት ላይ ክለቡን በፍጹም አይለቁም ሲሉ በይፋ አሳውቀዋል። ዴንማርካዊ አማካኝ እንግዲህ ማንቸስተር ዩናይትድ የረጅም ጊዜ እቅዳቸው እንደነበር የሚታወቅ ጉዳይ ነው። የስፖርቲንግ ሊዝበኑ ሞርተን ሂልመንድ የጣሊያኑ ክለብ ሊቼን በመልቀቅ 15 ሚሊዮን ፓውንድ ወጪ ተደርጎበት ወደ ፖርቹጋሉ ክለብ እንግዲህ ስፖርቲንግ ሊዝበን እንዳመራ ይታወሳል። ዩናይትድ በትልቁ ክፍተት አለበት የሚባለውን የሲዲኤም ሴንትራል ዲፌንሲቭ ሚድፊልደር ቦታ ይህንን ተጫዋች በማስፈረም እንደምንም ተደራድሮ በመግዛት መፍትሄ ለማበጀት ጥረት ያደርጋሉ ተብሎ በሚጠበቅበት በዚህ ሰዓት ላይ ስፖርቲንጎች በፍጹም አስምረውበታል። ተጫዋቹ በጥር ወር ስታዲዮ ሆዜ አልባዴን አይለቅም ሲሉ ማረጋገጫ ሰጥተዋል። ምንም አይነት ገንዘብ ይመጣ የሚል ሀሳብ ነው ያላቸው። ይህ ማለት የውድድር ዘመኑን ከፍ ብሎ ለማጠናቀቅ ሲሉ የተጫዋቹን ግልጋሎት እንሻለን እንደማለት እንደሆነ ይቆጠራልና በዋናነት ዩናይትድን ጨምሮ የከተማ ተቀናቃኛቸው ማንቸስተር ሲቲ ማንቸስተር ሲቲ ሁጎ ቬና የክለቡ ቴክኒካል ዳይሬክተር ነው። ሁጎ ቬና ደግሞ የሩበን አሞሪም የቅርብ ወዳጅ እንደሆነ ይታወቃል። እንግዲህ ሁለቱም ደግሞ ያው ሞርተን ሂልመንድን በስፖርቲንግ ሊዝበን በደንብ ያውቁታል። በነገራችን ላይ ሁጎ ቬና ነው ተጫዋቹን ቀደም ብዬ እንዳነሳሁት ከጣሊያኑ ቡድን ሊቼ ወደ ስፖርቲንግ ሊዝበን እንዲያቀና ያደረገው ማለት ነው። ስለዚህ ነው ወደ ማንቸስተር ሲቲ እንዲያቀና ፍላጎት አለው ተብሎ የተገለጸ ይገኛል። ስለዚህ ዩናይትድ እና ሲቲ ከፍተኛ ፉክክር እንዳለባቸው እንደሚያደርጉ ይገመታል ከዚህ ተጫዋች ጋር በተያያዘ ማለት ነው። ይህ በእንዲህ እንዳለ ግን ሌሎችም ቡድኖች ማለትም የሉቺያኖ ስፓሌቲ ጁቬንቱስም ተጫዋቹ ማስፈረም እስከ ክረምት ወር መጠበቅ ግድ ሳይኖርባቸው እንደማይቀር መናገር ይችላል። በኬፍረን ቱራም ደስተኛ አይደሉም ሉቺያኖ ስፓሌቲ። ይህን ተጫዋች ደግሞ ቀጣይ በተለይ ተጫዋቹ በአርሰናልና በቼልሲ እንደሚፈልግ ወደ በኋላ ሰፋ ያሉ መረጃዎችን ወደ እናንተ ምናደርስ ይሆናል። ይህ በእንዲህ እንዳለ ግን ይህንን ቦታ በሞርተን ሂልመንድ የመተካት ፍላጎት አላቸው ተብሎ የተገለጸ ይገኛል። ስለዚህ ተጫዋቹን ዞሮ ለማስፈረም ሶስቱም ክለቦች ማለት ነው እስከ ክረምት ወር መጠበቅ ሊኖርባቸው እንደሚችል አመላካሽ መረጃ ነው የወጣው። እንግዲህ እስከ 2028 የሚያውቁ ይውላሉ በስታዲዮ ሆዜ አልባዴ ሞርተን ሂልመንድ። ከዚህ ዓመት በዘለለ ግን እንደማይቆይ በግልጽ መናገር ይቻላል። ክረምት ላይ የሚኖሩ ቢዲንግ ዋሮች ተጫዋቹን ለማስፈረም የሚደረግ
የዝውውር ፉክክርና ሽኩቻ ግልጽ በሆነ መንገድ ከሞርተን ሂልመንድ ጋር በተያያዘ ይጠበቃል። ስፖርቲንግ ለተጫዋቹ እስከ 80 ሚሊዮን ፓውንድ ድረስ ሊጠይቁ ይችላሉ። ግን ከ50 ጀምሮ ያው ለመደራደር ዝግጁ ሆኖ የሚቀርቡበት የገንዘብ መጠን ይሆናል ተብሎ ይገመታል። ስለዚህ ወሳኙ አማካኝ በጥር ወር ስፖርቲንግን እንደማይለቅ ማረጋገጫ በክለቡ ተሰጥቶበታል። ዩናይትድም እንግዲህ በጥር ወር ምናልባት ፊታቸው ወደ ሌሎች አማራጮች ያዞራሉ ተብሎ ይታመናል። ከዛ ውጪ ከናን ይልዲዝ የኮንትራት እድሳት ጉዳዮቹ መስተጓጎል አጋጥመውታል ተብሏል። ወይም ደግሞ ከክለቡ ጋር በጥሩ በሆነ መንገድ ድርድር ሁኔታውን መቀጠል አልቻለም ተብሏል። ያን ተከትሎ አርሰናል ተጫዋቹ ላይ ያላቸው ፍላጎት በድጋሚ አገርሽቷል ተብሏል። የመረጃው ባለቤት ተነባቢው የጣሊያን አምድ የሆነው ጋዜጣ ዴሎ ስፖርት ነው። እንግዲህ እንደሚታወቀው የቱርክ አስደናቂ የክንፍ አጥቂ መስመር ተጫዋች በተለይ በለንደኖቹ ማለትም በሰሜኑ የለንደን ክፍል ተወካይ በሆነው ቡድን አርሰናልና በምዕራብ ለንደኑ ቡድን ቼልሲ በጣም በጥብቅ የሚፈልግ ተጫዋች እንደሆነ ይታወቃል። የቪኒ ጁኒየር ሁኔታን ደግሞ ከግምት በማስገባት ሪያል ማድሪዶች ደግሞ የከናን ፈላጊ ሆነው ብቅ ብለዋልም ተብሏል። ታዲያ ሁሉ ክለቦች ትኩረት የሳበው ቱርካዊ ወሳኝ የክንፍ አጥቂ መስመር ተጫዋች የሆነው ከናን ይልዲዝ በአሊያንዝ ስቴዲየም የሚኖረው ዘለቄታዊ ቆይታ ለማረጋገጥ ቢያንኮኔሪዎቹ ከተጫዋቹ ወኪል ጋር በውል እድሳት ጉዳይ ሲነጋገሩ ቢቆዩም ተጫዋቹ የጠየቀው ሳምንታዊ ክፍያ እጅግ የተጋነነ ሆኖ አግኝተውታል ተብሏል። ያንን ተከትሎ የኮንትራት እድሳት ላይ ያው ትኩረት ያደረገው ድርድራዊ ንግግሮቻቸው ለጊዜው መስተጓጎላቸው ወይም ደግሞ ለጊዜው መቋረጣቸው ነው እየተገለጸ የሚገኘው። ጁቬዎች የተጫዋቹን ጥያቄ ለማሟላት ዝግጁ አይመስሉም። የክለቡ ስራ አስኪያጅ ዴሚያን ኮሞሊ ይህን ነገር በግልጽ ተናግሯል። ለአንዳንድ ተጫዋቾች በሚል የተደነገገውን ሕግ ለመጣስ አንገደድም ሲሉ ጽኑ እምነታቸውን በግልጽ ተናግሯል። በነገራችን ላይ ጁቬዎች ካለባቸው የፋይናንስ ውስንነት ጋር በተያያዘ በአውሮፓ መድረክ ጭምር እንዳይሳተፉ ያሳጣቸው ጉዳይ ነው። ይሄ ውስብስብ እየሆነ መጥቷል። በተለይ ደግሞ የክለቡ ፋይናንስ አስተዳደር ክፍተት አለበት ግልጽ በሆነ መንገድ። በተለይ አንድ ተጫዋች ከዓመት ከ6 ሚሊዮን ፓውንድ በላይ አንከፍል የሚል ህግም እንዲወጡ እንዳስገደዳቸው ከዚህ በፊትም የጠቀስነው ጉዳይ እንደሆነ ይታወቃል። ከናን ይልዲዝ በዚህ ሰዓት በጁቬንቱስ ቤት 28,000 ዩሮ ነው የሚያገኘው በሳምንት። እንዲሁም ደግሞ ዓመታዊ ገቢው ደግሞ 1.5 ሚሊዮን ዩሮ ነው። ከተጫዋቹ አቅም ከተጫዋቹ ክህሎት እንዲሁም ሜዳ ላይ ከሚያሳየው እንቅስቃሴዎች አንጻር ይሄ ዝቅ ያለ ገቢ ቢሆንም ተጫዋቹ ግን የቀረበለት ተጨማሪ 5 ዓመት ውል ለመፈረም ምናልባት ከህጉ በላይ ማለትም ከ6 ሚሊዮን ፓውንድ በላይ ግን እንዲከፈለው ጠይቆ ሊሆን እንደሚችል ተገምቷል። ለዛም ነው ድርድሮቹ እንግዲህ አሁን ባለው ወቅት የተቋረጡት ተብሎ እንዲገለጽ ያስገደደ ርዕሰ ጉዳይ ነው። እንግዲህ አሁን ተጫዋቹ በወኪሉ አማካኝነትና በጁቬንቱስ እግር ኳስ ክለብ መካከል እንግዲህ በውል እድሳት ጉዳይ ላይ ያሉት ንግግሮች ሙሉ ለሙሉ ቆመዋል መባሉን ተከትሎ ነው እንግዲህ አርሰናልና ቼልሲ በድጋሚ ከናን ይልዲዝን ለማስፈረም ያላቸውን ፍላጎት እንግዲህ የቀሰቀሰው ማለት ነው። እንግዲህ አርሰናል አንገብጋቢ በሆነ መንገድ መጠገን ያለባቸውን የግራ ክንፍ የአጥቂ መስመር ቦታ ለመተካት ይህንን ተጫዋች ዋና ምርጫቸውና ትልቁ እቅዳቸው በማድረግ እየተንቀሳቀሱ እንደሚገኙ ይታወቃል። በቃ የአርሰናል ቁጥር 1 ኢላማ ከናን ይልዲዝ ነው። ቁጥር 2 ደግሞ ራፋኤል ሊያው እንደሆነ መናገር ይቻላል። ታዲያ በክለቡ ስብስብ ውስጥ በቦታው ሶስተኛ ምርጫ የመሆን ዕጣ ፈንታ ውስጥ የወደቀው ብራዚላዊ አጥቂ ጋብሪኤል ሱስን በዝውውር ውስጥ ለማካተትና እዛ ላይ ከ40 እስከ 50 ሚሊዮን ዩሮ በመጨመር ተጫዋቹን ለማስፈረም ጥያቄ በይፋ ማቅረባቸው እንደማይቀር የሚጠቁሙ መረጃዎችም በተደጋጋሚ መውጣታቸው አይዘነጋም። ፉትቦል ኢታሊያን ዋቢ ያደረጉ ነው እነዚህ መረጃዎች እየወጡ የሚገኙት። ሄሱስ ያው በፕሪሚየር ሊጉ አርሰናል 66 ጨዋታዎችን አድርጎ 15 ጎል አስቆጥሮ 11 ኳስ አመቻችቶ ማቀበል የቻለ ተጫዋች ነው። ይህ በፕሪሚየር ሊጉ ብቻ ስለሆነ መናገር ይቻላል። በተጠናቀቀው የወደ ዘመን ደግሞ 3 ጎል ብቻ ነው ያስቆጠረው በፕሪሚየር ሊጉ ማለት ነው። አርሰናል ጨራሽ የሚባል አጥቂ ግድ እንደሚያስፈልጋቸው በማመናቸው በተለይ የአምና የፓሪስ ሴን ጀርሜን የአውሮፓ ሻምፒየንስ ሊግ የደርሶ መልስ የግማሽ ፍጻሜ ጨዋታ ቁልጭ አድርጎ አሳይቷቸዋል። ያንን ተከትሎ 63.4 ሚሊዮን ፓውንድ ወጪ አድርገው ቪክተር ጊዮኬሬሽን ከስፖርቲንግ ሊዝበን እንዳስፈረሙ የሚታወቅ ርዕሰ ጉዳይ ነው። በስራ ትጋት በሁለገብነት አይታማም ጋብሪኤል ሱስ ውጥረት ባለው መልኩ ጎል በማስቆጠር የሚለው ሂደት ላይ ግን ደካማ እንቅስቃሴ እንደነበረው መናገር ይቻላል። ክህሎትን ከተመለከትን ጆጋ ቦኒቶ ነው ያው ብራዚላዊ ነው። ስኪልፉል ከሚባሉ ተጫዋቾች እንደው ፊፋ የተባለውን በኤ ስፖርትስ ወይም ደግሞ ኤኤፍሲ የተባለ የሚወጣው ሲዲ እንዳለ ይታወቃል። በየአመቱ ያው በየፕሌይስቴሽኖች ፊፋ የሚያወጣቸው ሲዲዎች ናቸው። ብዙዎች ይጫወቷቸዋል። በዛ አትሪቢዩት ላይ ወይም ደግሞ የቁጥር መጠን ወይም ደግሞ ያላቸውን ክህሎት በሚገለጽበት ቁጥራዊ መረጃዎች ላይ በተለይ ብዙ ጊዜ 5 ስታር ስኪል ከሚሰጣቸው ወይም ደግሞ ይሄ የ5 ኮከብ የቄንጠኛ ተጫዋች በሚሉ ዝርዝር ላይ ጋብሪኤል ሱስ ሁሌም ቢሆን ስሙን ያሰፍራልና ምን ያክል አቅም ያለው ተጫዋች እንደሆነ ምንም ጥያቄና መልስ የለውም። 45 ሚሊዮን ፓውንድ አርሰናል ወጪ አድርገው ተጫዋቹ እንዳስፈረሙ ይታወቃል። ጥሩ እንቅስቃሴ እንዲሁም የጠበቅበትን ደረጃ ማሳየት ግን አልቻለም በሚል ሚዛናዊ ጊዜን በአጠቃላይ በኤምሬትስ እንዳሳለፈ መናገር ይችላል። ከኢየሱስ ጋር በተያዘ በኢሳት እንግዲህ ካምና ካጋጠመው አስከፊ የጉልበት ጅማት መበጠስ ህመም እያገገመ ይገኛል። በመጪዎቹ እንግዲህ ጨዋታዎች ላይ ለአርሰናል በቋሚነት ተሰልፋል ተብሎ ይገመታል ማለት ነው። እንግዲህ ጁቬንቱስ ወንደር ኪዳቸው ወይም ደግሞ በባላንዶር የኮፓ ትሮፊ ሽልማት እንግዲህ ከ21 ዓመት በታች ጥሩ አቅም ለሚያሳዩ ተጫዋቾች የሚሰጥ የሽልማት ዘርፍ ነው። እጩ ሆኖ የቀረበውን ተጫዋቻቸውን መሸኘት ባይፈልጉም አጥቂ መስመር ላይ ግን ያው ዱሳን ቭሎቪች እስካሁን ድረስ እንግዲህ ውሉን አላደሰም ወይም ደግሞ ማደሱን ይፋ አላደረገም። አሁንም ከዚህ ተጫዋች ጋር በተያዘ በውልድ ሰዓት ጉዳይ እየተነጋገሩ ነው የሚገኙት። የዚህም ተጫዋች ውል ይሄ ውድድር ዘመን ከተጠናቀቀ በኋላ በጁቬንቱስ የሚያቆየው ውል በይፋ ይጠናቀቃል። ያንን አስመልክቶ እንግዲህ ጥር ወር ሳይደርስ ተጫዋቹን አዲስ ውል ለማስፈረም ከፍተኛ ርብርብ ማድረግ መቻል ይኖርባቸዋል። ምክንያቱም ጥር ወር ከመጣ በኋላ ተጫዋቹ በፕሪ ኮንትራት አግሪመንት በቦስማን ሕግ መሰረት የትኛውንም ክለብ በነፃ በክረምት መቀላቀል እንደሚችል ቀድሞ መደራደር የሚችልበትና ቀድሞ ደግሞ ቀጣይ ማረፊያውን ክለብ ማረጋገጥ የሚችልበት እድል ስለሚኖር ማለት ነውና ጁቬ 9
የዘጠኝ ቁጥር አጥቂ መስመርን ማጠናከር ብዙ የሚያስከፋቸው ጉዳይ አይደለም። ከዛ አንፃር አርሰናል ደግሞ በክንፍ አጥቂ መስመራቸውን ማጠናከር ይፈልጋሉ። ከዛ አንፃር የዝውውር ሊከናወን የሚችልበት እድል እንዳለ መናገር ይቻላል። 19 ዓመት ላይ ነው የሚገኘው ቱርካዊ የግራ ክንፍ አጥቂ መስመራች ነው ከናን ይልዲዝ ማለት ነው። ጥሩ ገቢ ካስገኘም ያው በቃ መሻጥ ነው ያለበት የሚል ሀሳቦች በቦርዱ አማካኝነት መነሳቱ እንደማይቀር ነው እየተገለጸ የሚገኘው። ምናልባት አሁን እየጠየቀ ከሚገኘው የሳምንታዊ ክፍያ ጉዳይ ይሄ በጣም ከፍተኛ ሳምንታዊ ክፍያ ነው እየጠየቀ ያለው። ከዛ ዝቅ ያለ ክፍያ እንዲከፈለው ማይስማማ ከሆነ በቃ ክለቡን ቢለቅ የተሻለ ነው ጥሩ ገቢ የሚገኝበት ከሆነ የሚል ሐሳቤ ቦርዱ ሊወስንበት ይችላል ተብሎ እየተገለጸ ይገኛል። ተጫዋቹ ባሳለፍነው ነሐሴ ወር እስከ 2028-2029 የውድድር ዘመን ድረስ ከአሮጊታው ጋር የሚያቆየውን ውል መፈረሙ ይታወቃል። ተጫዋቹ በ18 ዓመት ከ233 ቀኑ በሴሪያው ጎል በማስቆጠር ጣሊያናዊ ዜግነት ያለው ተጫዋች ሳይሆን ለጁቬንቱስ ጎል ማስቆጠር የቻለ በእድሜ ትንሽ ተጫዋች መሆን የቻለበትን ታሪክ የሰራ ተጫዋች ነው። ተጫዋቹ በዚህ እድሜ በአጠቃላይ ለጁቬንቱስ 101 ጨዋታዎች ላይ ተሰልፏል። 20 ጎል አስቆጥሮ 26 ኳስ አመቻችቶ አቀብሏል። ሳቮና የተባለው የቀድሞ ቡድን አጋሩ በኢሳስ ኖቲንጋም ፎረስት ቤት እየተጫወተ ይገኛል። የቀይ መስመር ተመላላሽ ተከላካይ ስፍራ ተጫዋች ነው። ከናን ይልዲዝ ያው ወዳጄ ነው ጓደኛዬ ነው፣ ግን እኔ ለሱ መክረው ፕሪሚየር ሊግ ላይ መጥቶ ይሄን አቅሙን ማሳየት አለበት ብዬ ነው ማስበው። ጣሊያን እሱን ይመጥል ሊግ አይደለም ብሎ በግልጽ እንደተናገረ ይታወቃል። በፕሪሚየር ሊግ ብቻ በቼልሲና በአርሰናል በጣም በጥብቅ የሚፈለግ ተጫዋች ነው። ከናን ይልዲዝ በባየር ሙኒክ አካዳሚ ፍሬ ውጤት ነው 2022 ጁቬን እንደተቀላቀለ ይታወቃል። ከናን ለሀገሩንም በዚህ ሰዓት በዚህ ለጋ እድሜው በ19 ዓመቱ ማለት ነው ቋሚ ተሰላፊ ተጫዋች ነው። የግራ ማጥቃት እንቅስቃሴያቸውን የሚመራው በከናን ይልዲዝ እንደሆነ ይታወቃልና ከግራ ክንፍ ሲነሳ ሁሌም ቢሆን ወደፊት በመሄድ ተከላካዮችን ለማለፍ ሳጥን ውስጥ ጥሩ ኳሶችን ለመጣል ጥረት የሚያደርግ ተጫዋች ነው። ከናን ይልዲዝ ለሚኬል አርቴታ ቀሪ የቡድን ግንባታ ማለትም ክፍተት የሚታይበት የግራ ክንፍ የማጥቃት እንቅስቃሴያቸውን ለማጠናከር ሁነኛው ተጫዋች ስለመሆኑ ታምኖበታል። ገና ወጣት መሆኑ ደግሞ ትልቁን መስፈርት ይዛል። ስለዚህ ተቀባይነት የሚያገኝበትን እድል ሰፊ የሚመስለው ይህንን ዝውውር ለማከናወን አርሰናል በንቃት በቀጣይ ጊዜያቶች ላይ እንቀሳቀሱበታል ተብሎም እንግዲህ እየተገለጸ ነው የሚገኘው። ምን መልክ ይዛል የዝውውር ርዕሰ ጉዳይ የሚሉት ጉዳዮች ከከናን ይልዲዝ ጋር በተያያዘ በቀጣይ ይጠበቃሉ። ከዛ ውጪ ሊዮኔል ሜሲ በአዲሱ ካምፕ ኑ ስቴዲየም ሐውልት እንደሚቆምለት ተገልጿል። እንግዲህ አርጀንቲና ኮከብ በባርሴሎና በነበረው ቆይታ በዋንጫ ክብር በስኬታማነት ታላላቅ ገድሎችን እንዲሁም ሪካርዶችንም ጭምር መስበር የቻለ ተጫዋች እንደሆነ ይታወቃል። ለክለቡ 21 ዓመታትን አሳልፏል። በ13 ዓመቱ ነው ባርሴሎና የደረሰው። ከልጅነት እስከ እውቀት በካታላኑ ክለብ በነበረው ቆይታ በአጠቃላይ ጫማውንም እዚህ ክለብ ውስጥ መስቀል ፍላጎት እንደነበረ ይታወቃል። ግን ያው ክለቡ ካጋጠመው በጣም ከባድ የፋይናንስ ቀውስን ተከትሎ የሊዮኔል ሜሲን ከፍተኛ ሳምንታዊ ክፍያ መክፈል ስላቃታቸው ያው ክለቡ እንዲለቅ እንዳበረታቱት የሚታወቅ ጉዳይ ነው። የክለቡ የምንጊዜ ምርጡ ተጫዋች መሆኑ ይሄ ለጥያቄ የሚቀርብ ጉዳይ አይደለም። 672 ጎሎችን በባርሴሎና ማሊያ አስቆጥሯል። 35 የዋንጫ ክብሮችን አሳክቷል። ባርሴሎና እንደ ክለብ ካላቸው እንደ ክለብ ማለት ነው ከ100 ዓመት በላይ ታሪክ ያለው ጉምቱ ክለብ ነው ባርሴሎና። 5 የሻምፒየንስ ሊግ ክብሮች ናቸው ያላቸው። ከአምስቱ አራቱ የተሳኩት ሊዮኔል ሜሲ ስር እንደነበር መናገር ይቻላልና በትልቁ መድረክ መካከል በሆነው አንዱ ያው ምስቱ ታላላቅ አውሮፓ ሊጎች መካከል አንዱ ነው ስፔን ላሊጋ። በስፔን ላሊጋ 17 ተከታታይ የውድድር ዓመታትን በማሳለፍም ከፍተኛ የባርሴሎና ስኬት ላይ ቁልፍ ሚናን ከተወጡ ተጫዋቾች መካከል አንዱ ነው። ክለቡ እልፍ ተከታታይ እንዲኖሩት እልፍ ደጋፊዎች እንዲኖሩት አዎንታዊ ተጽዕኖ ከማሳደር አንጻርም የሊዮኔል ሜሲ ሚና አይተኬ ተብሎ ከሚጠሩት ተርታ መሰለፍ ይኖርበታል። አርጀንቲና ኮከብ ያው በባርሴሎና ማሊያ 778 ጨዋታዎችን አጠቃላይ ያደረገው ቀደም ብለን እንዳነሳ ነው 672 ጎሎች ናቸው 269 ኳሶችን በማመቻችቶ ማቀበል ችሏል። የባርሴሎና ቀለም የባርሴሎና ማንነት እንዲሁም የባርሴሎና ጮት መንገድ ፈልሳፊው ዮሃን ክራይፍ ነውና ከዮሃን ክራይፍ በፊት ለሊዮኔል ሜሲ ሐውልት እንደሚሰራ መገለጹ ያው አንዳንድ የእግር ኳስ ቤተሰቦችን ቅድባቸውን ከፍ ያደርጉበት ርዕሰ ጉዳይ ቢሆንም ያለ ሊዮኔል ሜሲ ግን ባርሴሎናን ማሰብ ወይም ደግሞ ያለዚህ ተጫዋች ክለቡ ያለበት ሁኔታ አሁን ያለበት ደረጃ አሁን ያሳኩትን የዋንጫ ክብሮች ይኖሩት ነበር ወይ የሚለው በአጠቃላይ ትልቅ ጥያቄ ይሄ ሚዛን ደፊል ይባልና ሜሲ ሐውልት እንዲሁም በተለይ ለሊዮኔል ሜሲ ሐውልት መሰራቱ እንደሚረፈደ ጉዳይ ነው ብለን እንድናነሳ ሊያስገድዱ የሚችሉ ተገቢነትን ያዘሉ ጥያቄዎች ያደርጓቸዋል። ክራይፍ ምንም ጥያቄ የለውም የክለቡ አይደንቲቲ ነው። ግን አቺቭመንት ደግሞ ሁሌም ቢሆን ስምን ከፍ የሚያደርጉና በታሪክ መዝገብ ላይ የሚቀመጡ ጉዳዮች ስለመሆናቸው መናገር ይችላልና በባርሴሎና ቀለም በባርሴሎና ማሊያ ምርጡ የታየው ተጫዋች ሊዮኔል ሜሲ ከሆነም ሐውልት መሰራቱ ብዙ የሚያስከፋ ጉዳይ አይደለም። ከሌሎች ተጫዋቾች በፊት ሚለም ጥያቄ መነሳትም ይኖርበታል ተብሎ አይገመስምና ከሰሞኑ ሊዮኔል ሜሲ እድሳቱ የተጠናቀቀው የሚገኘውን ካምፕ ኑ ስቴዲየምን በሚስጥር እንግዲህ ማንም ሳይጠብቀው በመምጣት በምሽት በመጎብኘት ሁሌም በልቡ የሚናፍቀው ቦታ ላይ በመምጣቱ ደስተኛ መሆኑና የአሜሪካ እንግዲህ ማይሚ ቆይታው ሲጠናቀቅ በባርሴሎና ከሚናፍቁትና ከሚናፍቃቸው ደጋፊዎች ጋር የመገናኘት ጽኑ ፍላጎት እንዳለው በይፋ መናገሩ አይዘነጋም። ከዛ ውጪ ቼልሲና አርሰናል አሁንም በአንድ የአማካይ መስመር ተጫዋች ፊት ለፊት ተፋጧል ተብሏል። ባለፉት 6 ወራት ሁለቱ ክለቦች ተመሳሳይ በሆነ መንገድ ስለ ተጫዋቹ እያጣሩ ይገኛሉም ተብሏልና ተጫዋቹን የማስፈረም ፍላጎት እንዳላቸውም በተደጋጋሚ ሲገለጽ ቆይቷል። ተጫዋቹ የጁቬንቱሱ አማካኝ ኬፍረን ቱራም ነው። ቀደም ብለን አስተናል በዋናነቱ ለገቡ አማካኝ ይህን ተጫዋች ማስፈረም የሚቻልባቸው ሁኔታዎች ጋር በተያያዘ ዋጋው ስንት ነው የሚሉትና ተያያዥ ጉዳዮች ስለ ተጫዋቹ ያለውን ወቅታዊ ሁኔታ በተለምዶ ኢንኳየር አድርጓል ተብሎ ነው የተገለጸ
የሚገኘው። ሁለቱ የለንደን ከተማ ክለቦች ይህንን የአማካይ መስመራቸውን ለማጠናከር ሙሉ ለሙሉ ትኩረት ያደርጉበት ተጫዋች ኬፍረን ቱራም ስለመሆኑ ቲቢአር ፉትቦል ዘግቧል። ዩቬንቱስ የቀድሞ ተጫዋቻቸው ቪቪያን ቱራም ሁለተኛ ልጅ የሆነውና በኢንተር ሚላን የሚጫወተው አጥቂው ማርከስ ቱራም ታናሽ ወንድም ነው። ኬፍረን ቱራም በቢያንኮኔሪዎቹ ቤት በጣም አመርቂና ተስፈኛ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። ግን አዲሱ አሰልጣኝ ሉቺያኖ ስፓሌቲ እንግዲህ የተጫዋቹ አድናቂ አይመስሉም። እንግዲህ ግልጽ በሆነ መንገድ ይህንን መስመር ለማጠናከር ፊታቸውን ወደ ሞርተን ሂልመንድ አዙሯል። ይህንን በቀደም ብለን በነበረው መረጃ ሰዓታችን ላይ እንዳጋራ ነው ይታወቃል። የጁቬንቱስ እግር ኳስ ክለብ ጄኔራል ማኔጀር ወይም የክለቡ ዋና ስራ አስኪያጅ ዴሚየን ኮሞሊ የሚለው ሌላ ነው፣ አሰልጣኙ ደግሞ የሚለው ሌላ ነው። ከዚህ ተጫዋች ጋር በተያያዘ ማለት ነው። ዴሚየን ኮሞሊ የሚለው ያው ኬፍረን ቱራም እንዲሁም ደግሞ ከናን ይልዲዝ ለክለቡ የረጅም ጊዜ ፕሮጀክታችን ቁልፍ ተጫዋቾች ናቸው፣ የማይነኩ አንተቸብል ተብለው የተመደቡ ተጫዋቾች ናቸው። ግን ቀደም ብለን እንዳነሳ ነው ደግሞ ከናን ይልዲዝ ጋር በተያያዘ ተጫዋቹ ውሉን እንዲያድስ ለማድረግ በሚሄዱበት ርቀት ላይ እንቅፋት አጋጥሟቸዋል። ምክንያቱም ክለቡ የተጫዋቹን ፍላጎት ማሟላት የቻለ አይመስልም መባሉ በአጠቃላይ ከክለቡ ጋር በተያያዘ ስጋት እንዲያጋጥማቸው ምክንያት ነው። ቀደም ብዬ እንዳነሳ ነው እንግዲህ ከናን በሳምንት 28,000 ዩሮ ነው የሚያገኘው። ኬፍረን ቱራም በበኩሉ 71,000 ዩሮ ነው የሚያገኘው። አልሸሹም ዞር አሉ የሚያስብል አይነት የገንዘብ መጠን ነው። በአመት 3.7 ሚሊዮን ዩሮ ያገኛል ኬፍረን ቱራም። ውሉ እስከ 2029 ነው የሚቆየው። ከናን በበኩሉ ቀደም ብለን እንዳነሳ ነው በአመት 1.5 ሚሊዮን ዩሮ ብቻ ነው የሚያገኘው። ስለዚህ ሁለቱም ተጫዋቾች የደሞዝ ጥያቄ ያላቸው ያንን እንደ ጁቬንቱስ ስስጎን በመጠቀም አርሰናልና ቼልሲ ተጫዋቾቹን ለማግኘት ከፍተኛ ጥረት እያደረጉ ይገኛሉ። ኬፍረን ቱራም አምና በ2024 ክረምት ወር ላይ ነበር እንግዲህ የፈረንሳዩን ክለብ ኒስን ለቆ ጁቬንቱስን የተቀላቀለው። በአጭር ጊዜ ውስጥ የዩቬንቱስ የመሃል ሜዳ ወሳኝ ስፍራ ላይ አመርቂ እንቅስቃሴ የሚያደርግ ተጫዋች ስለመሆኑ መናገር እንችላለን። በቡድኑ 8 ቁጥር ቦታም ተለዋጭ በሆነ የአሰልጣኝ መመሪያን መጠቀም ይችላል። ሁለገብነት ያለው ተጫዋች ጋር ከመሆኑ ጋር በተያያዘ ማለት ነው። እንግዲህ በአሰልጣኝ እይታ ያው ሌላ ነው። እኛ ከምንመለከተው ደግሞ ለየት ያለ እይታ ነው ያላቸው አሰልጣኞችና ስፓሌቲ እይታ ተጫዋቹ በአጠቃላይ የጁቬንቱስ የአማካይ መስመርን በአጠቃላይ የመምራት ይሄ ኃላፊነትን ይሰጠዋል ተብሎ የሚገመትበት እምነት የሚጣልበት አይነት ተጫዋች አይደለም የሚል እሳቤ ያላቸው ወይ በኳስ ኳስ አከፋፈል ሂደቱ ወይም ደግሞ አጭርና ረጃጅም ኳስ ለተጫዋቾች ለቡድን አገሮች የሚሰጥበት መንገድ ወይም ደግሞ ከኳስ ውጪ ቡድኑን ወይም ደግሞ የተከላካይ መስመር ተጫዋቾች ጫና እንዳይኖርባቸው የሚያደርግበት ሂደት ከሁለት አንዱ ያው ብዙ እንዳልተመቻቸው መናገር ይቻላልና ይሄ ርዕሰ ጉዳይ በአጠቃላይ የተጫዋቹን ዘላቂ ቆይታ ወይም ደግሞ ቀጣይ ጣፋንታ ምን ይሆናል የሚሉት ጉዳዮች ጥያቄ እንዲነሱበት እያስገደደ ይገኛል። አሮጌታው ጁቬ በፋይናንስ ጉዳዮች ጋር በተያያዘ ወይም የዚህ ፋይናንሻል ፌር ፕሌይ ስጋት የተጋረጠበት ክለብ ከመሆኑ ጋር በተያያዘ ኬፍረን ቱራምን ቢሸጡ በጣም ተጠቃሚ ነው የሚያደርጋቸው፣ ከህጉ ጋር ይበልጥ ተጣጥመው እንዲሄዱ ያደርጋቸዋል ተብሎ ይገመታልና ይህንን የአማካይ መስመር ተጫዋች እንደ ቡድኑ ምሰሶ ተደርጎ ነበር በፊት ሲቆጠር የነበረው በተለይ ተሰናባቹ አሰልጣኝ ኢጎር ቱዶር በነበረበት ሰዓት ላይም ከዛ ፊትም ቲያጎ ሞታም ነው ያስፈረሙት እንደሚታወቀው። ከዛ አንጻር ምናልባት በዚህኛው አሰልጣኝ ስር የመሰለፍን እድል የሚያገኝ ከሆነ ተጫዋቹም የደሞዝም ጥያቄ ያለበት እንቅርት ላይ ጆሮ ደግፍ እንዲሉ ደሞዝ እድገት ጥያቄ ያለው ከዛ በተጨማሪ ደግሞ የመሰለፍን እድልም የማያገኝ ከሆነ ክለቡን ለመልቀቅ ሊወስን እንደሚችል ይገመታል። እንደሚታወቀው ፖል ፖግባ ወደ ቀድሞ ክለቡ ጁቬንቱስ ከተመለሰ ከተወሰኑ ወራቶች በኋላ ሜልዶኒያ የሚባል ኃይል ሰጪ ንጥረ ነገር ተጠቅሟል። ያ ደግሞ ኤሌቬትድ አማውንት ኦፍ ቴስቶስትሮን በሰውነት ውስጥ እንዲገኙ ወይም ደግሞ ከፍ ያለ ይሄ ጉልበት የሚሰጡ ንጥረ ነገሮች ሰውነት ውስጥ እንዲኖሩ ምክንያት ነበር በሚል ዋዳ ወይም ደግሞ የጸረ አበረታች ተቋም ማለት ነው በዋናነት ለተጫዋቹ ለ4 ዓመት ከእግር ኳስ ድርሽ እንዳይላግዶት እንደነበር ይታወቃል። ከዛ በኋላ በስንት ክርክርና ይግባኝ ነው እገዳው ወደ 18 ወር ዝቅ ያለለት ማለት ነው። ያን ተከትሎ ጁቬዎች የአማካይ መስመራቸው እንዳይሳሳ በማሰብ ኬፍረን ቱራምን ውጤታማ በሚባል ግዢ እንዳከናወኑ ይታወቃል። ሁለቱ ለንደን ከተማ ክለቦች አርሰናልና ቼልሲ አማካይ መስመራቸውን አሁን ማጠናከር ይፈልጋሉ። ካይሴዶ በቼልሲ አርሰናል ደግሞ ራይስ አለ። የቼልሲ ኤንዞ ለአርሰናል ኦዴጋርድ ወይም ዙቢሜንዲ ብለን እናነሳው እንችላለን። ኬፍረን ግን ሁለገብ ነው። ቀደም ብዬ እንዳልኩት የትኛውም ክለብ ቢቀላቀል የዛን ክለብ የአማካይ መስመር ጥራት እንዲሁም ደግሞ ሚዛን መጠበቅ ወደ ተሻለ ምዕራፍ ማሸጋገር እንደሚችል ይታመንበታል። ገና 24 ዓመቱንም መሆኑንም መዘንጋት መቻል የለበትምና አርሰናልና ቼልሲ ጠንከር ያለ ፍላጎት ተጫዋቹ ላይ ስለማሳደራቸው መናገር ይችላል። ያለ ምክንያት 6 ወር ሙሉ በተጫዋቹ ጉዳይ ደጅ አልጠኑም ሁለቱም ክለቦች። ስለዚህ በቀላሉ ተስፋ ቆርጠው ጉዳዩን እርግፍ አድርገው ይተውታል ተብሎ አይገመትም። ከዛ አንጻር በቀጣይ ምን አይነት አካሄዶችን በመከተል ተጫዋቹን አሳምነው ለማስኮብለል ጥረት ያደርጋሉ የሚለው ጉዳይ ይጠበቃል። ኬፍረን ቱራም በሳምንት 71,000 ዩሮ ነው የሚያገኘው። ቀደም ብለን እንዳነሳ ነው በአጠቃላይ እስከ 2029 ነው በአሊያንስ ስታዲየም የሚያቆይ ውል ያለው ማለት ነው። ስለዚህ ምናልባት ተጫዋቹ ለማስፈረም በቀጣይ ሁለቱ ክለቦች የሚሄዱበት ርቀትና የሚወስዷቸው እርምጃዎች የሚታዩ የሚጠበቁም ይሆናል። ከዛ ውጪ ዊሊያም ፓቾ በፓሪስ ሴን ጀርሜን ውሉን አድሷል። እንግዲህ ዊሊያም ፓቾ የኢኳዶራዊ ተከላካይ መስመር ተጫዋች በፈረንሳይ ኃያል ቡድን ፓሪስ ሴን ጀርሜን ቤት ለአምስትዮሽ ዋንጫን በተለይ በዚህ በተጠናቀቀው የውድድር ዘመን ሲያሳኩ በጣም ትልቅ አስተዋጽኦ ከነበራቸውና እንዲሁም ከቡድኑ አንጋፋው ተከላካይ መስመር ተጫዋች ማርኪኒዮስ ጋር የፈጠሩት የተከላካይ መስመር ጥምረት በጣም አስደናቂ እንደነበር የሚታወቅ ርዕሰ ጉዳይ ነው። ብዙ ልታይ የማይል ትኩረትን መሳብ የማይፈልግ ግን ደግሞ ዝምተኛና አደገኛ ኳስ አስጣይ የሆነ ተጫዋች ነው ዊሊያም ፓቾ። በዚህ በተጠናቀቀው የውድድር ዘመን ላይ ይሄን ነገር በደንብ አሳይቷል። ረጅም ጊዜ እንግዲህ አንድ ክለብ ለማገልገል የሚያስችል እድሜና
ክህሎት ላይ ነው የሚገኘው እና ይህንን ተጫዋች ስሙ ከተለያዩ ክለቦች ጋር ሲያዝ እንደነበር የሚታወቅ ጉዳይ ነው። በተለይ በጠናቀቁ የውድድር ዘመን የክለቡ የአምስትዮሽ ስኬት ላይ ተጫዋቹ የነበረውን እንቅስቃሴ ከግምት በመክተት ማለት ነው ሊቨርኩሰን ለቆ ነው ፓሪስ ሴን ጀርሜን የተቀላቀለው። ገና 23 ዓመት ላይ የሚገኝ ተጫዋች ነው የኮድራይ የተከላካይ ማለት ነው እና ተጫዋቹን ለማስፈረም ሊቨርፑልን ጨምሮ ሌሎች ክለቦችም ትኩረት አድርገውበት እንደነበር ይታወቃል። የፈረንሳይ አየር ቡድን ግን ተጫዋቹን አሳምነው በክለባቸው እንግዲህ ቆይታ እንደሚያደርግ ማረጋገጫ አግኝተውበታል ማለት ነው። የአርኤምሲው ጋዜጠኛ ፋብሪስ ሃውኪንስ ተጫዋቹ እስከ 2030 በፈረንሳይ ዋና ከተማን መሰረት ባደረገው ክለብ የሚያቆይ ውል እንደሚያድስ ማረጋገጫም ሰጥተውበታል። ልምድ በማግኘት በሂደት አሁን ከሚያሳየው አቋም ደግሞ ይበልጥ የተጠራከረ ምናልባትም ፍጹም ለመባል ወደ መቃረብ አይነት ክህሎትን የሚጠጋ አይነት ተጫዋች የሚሆንበትን አጋጣሚ የመፍጠር አቅም እንዳለው ግልጽ ነው። ምናልባት ደግሞ ቀጣይ እግር ኳስ ህይወቱም ጥሩ የሚባል ምዕራፍ ለማግኘት እዚህ ክለብ ጸንቶ መቆየትና አቅሙን ማዳበር እንዳለበት ያመነው ዊሊያም ፓቾ በመጪዎቹ ጥቂት ቀናቶች ክለቡም ያው በማህበራዊ ትስስር ገጻቸው አማካኝነት ተጫዋቹ እስከ 2030 በፓርክ ዴ ፕሪንስ የሚያቆየውን ውል በይፋ መፈረሙን ይፋ ያደርጋሉ ሲል ፋብሪስ ሃውኪንስ ይዞት የወጣው መረጃ ያመላክታል። ለዛሬ ስለ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።